ላትቀድማት ነው የሚል ሸርጥ ስላስቀመጡ አብራት ኩኩልም ደግሞ ላይሆን ነው የሚል ሸርጥ አላቸው። ይህ ነው አስተምሮታቸው። አላ ኩሊ ሐል በዚህ መልኩ የፍቅህ ሻፊዒያ መዝሀብ በዚህ ዙሪያ በጁምዓ ዙሪያ ላይ ያለው ይህንን እንይዛለን ማለት ነው። ፈስሉን ለይ ነው አርካኑል ኹጥበተይን አርካኑል ኹጥበተይን ኹጥባ ለማድረግ የተዘጋጀ ሰው ወይም የኹጥባ ማዕዘናቶች ኹጥባ ራሱን የቻለ ማዕዘን አለው። ትክሳላት ማዕዘናቶች እንዳሉት አሁንም ኹጥባ ማዕዘን አለው። አምስት ማዕዘናቶች አሉት በኹጥባ ውስጥ። የመጀመሪያው ሐምዱሊላሂ ፊሂማ ሐምዱሊላሂ ፊሂማ በኹጥባው ላይ በተለይ በሁለቱም ኹጥባ ላይ መጀመሪያ ላይ አላህን ማመስገን ሊኖርበት ይገባል። ኢነል ሐምደሊላህ ነሕመዱሁ እያሉ በዚህ መልኩ ይጀመራል። ሁለተኛው ወሰላቱ ውዳሴ ማውረድ ደግሞ አለ ነቢይ ሰለላሁ ዐለይሂ ወሰለም ወሰላቱ ሶላት ማውረድ መገኘት አለበት። አለ ነቢይ በነቢያችን ላይ ሶላት ማውረድ ፊሂማ አሁንም በሁለቱም ኹጥባ ላይ ሰለዋት ማውረድ ሊገኝበት ይገባል። አላሁመ ሰሊ እያለ ማለት ነው። ሶስተኛው መስፈርት ወልወስየቱ ወስያ ማድረግ አለበት ኸጢቡ ቢተቅዋላህ ያኒ ቢተቅዋ ወልወስየቱ ቢተቅዋ ፊሂማ። ሶስተኛ መስፈርት ወልወስየቱ አደራ ወይም ማስታወስ አለበት ወይም አይል አምሩ ማዘዝ አለበት ቢተቅዋላህ ያኒ ቢተቅዋ ህዝቡን አላህን ፍሩ አላህን በመፍራት ላይ ማዘዝ አለበት። ፊሂማ በሁለቱም በመጀመሪያውም በመጨረሻይቱም ምን አይነት ቃላቶችን መጠቀም አለበት? ምሳሌ እሕዘሩ እያለ እተቁ እያለ አጢዑ እያለ በዚህ መልኩ ቃላቶችን እየተጠቀመ የማስፈራራት አይነት መልኩ መሄድ አለበት። አራተኛው ወቂራአቱ ማንበብ አለበት ደግሞ አየቲን በኹጥባ ላይ ማንበብ አለበት አየቲን አንቀጽን የሆነች አንዲትን አንቀጽ ሚነል ቁርአኒ በቁርአን ውስጥ ፊ ኢሕዳሁማ በአንደኛዋ ላይ ቢያንስ አንዲትን የቁርአን አንቀጽ ማንበብ አለበት በአንደኛዋ ላይ ልክ ሲጀምር ያ አዩሃ ናሱ እተቁ ረበኩም አለዚ خلقكم الذين من قبلكم ያለ ይህንን ነገር ቢያንስ እንኳን እንደ ጅማሮ መጥቀስ አለበት። አራተኛው ይሄ ነው ቂራአቱ አየት من القرآن في إحداهما አንደኛው ላይ ቢያንስ ለኢትባዒ ለመከተል ማለት ነው። አያ ምን አይነት አያ ሙፍሂማ የሆነች ሐሳቡ የተሟላ የሆነ ሰው ሊረዳው የሚችል የተሟላ የሆነ አንቀጽ መሆን አለበት። ካልሆነ ግን አይቻልም ነው። ለምሳሌ ثم نظر ቢል ወይም ደግሞ ሙድሃመታን ቢል እነዚህ ሙሉ ቃል ናቸው፣ ነገር ግን ሙሉ ሐሳብን አይሰጡም ነው። እነዚህ ነገሮች በተጠነቀቀ መልኩ መሆን አለበት። አምስተኛው ወዱዓኡ ዱዓ ማድረግ አለበት ደግሞ መጨረሻ ላይ ሊልሙእሚኒነ ለምእመናኖች ወልሙእሚናት ለሴት ምእመናኖችም ፊል አኺረቲ ያኒ በመጨረሻው ኹጥባ ላይ ለአማኞች በሙሉ ዱዓ ማድረግ አለበት ለወንዶችም ሆነ ለሴቶች። እንደዚህን ነገር መጠበቅ አለበት። እንግዲህ እነዚህ ስድስቱን የኹጥባ አምስቱ እነዚህ የኹጥባ ማዕዘናቶች ናቸው። 8 ናቸው ደግሞ ያሉ አሉ። ሁሉንም ያው አቆጣጠሩን ያኒ ዘርዘር ባለ መልኩ ሲያስቀምጡት ማለት ነው።
ነገር ግን በዚህ መልኩ ጠቀለል አድርገው ሲያስቀምጡት ግን ወደ 5 ያደርሷቸዋል። ዘርዘር አድርገው ሲያስቀምጡት ደግሞ ወደ 8 የሚያደርሱም አሉ። ኸይር ጥሩ ፈስሉን ለይ ነው። ሹሩጡል ኹጥበተይን አሁን ደግሞ የምናያቸው ሹሩጡል ኹጥበተይን የሁለቱ ኹጥባዎች ቅድመ መስፈርቶች አሏት። ወይም ኹጥባ ሊያደርግ የተዘጋጀ ሰው የሚጠብቃቸው ቅድመ መስፈርቶች 10 ናቸው። የመጀመሪያው መስፈርት ምንድነው? አጠሃረቱ ጠሃራ መሆን አለበት ኸጢቡ አኒል ሐደሰይን ከሁለቱም ሐደስ መጤ ነገር እሱም አልአስገሪ ወልአክበር ከትንሹና ከትልቁ ነጃሳ ወይም ጠሃራ ከነዚህ ሐደስ ጠሃራ መሆን አለበት፣ ጣሂር መሆን አለበት። የመጀመሪያው። ሁለተኛው ወጠሃረቱ አሁንም ደግሞ ግለሰቡ ጠሃራ መሆን አለበት አኒ ነጃሳቲ ከነጃሳዎች ግለሰብ ራሱ ኹጥባ አድራጊው ግለሰብ ጣሂር መሆን አለበት ከነጃሳዎች። ነጃሳ ፊ الثوب በተለይ በልብስ ላይ የወደቀ ነጃሳ፣ ወልበደኒ በአካል ላይ፣ ወልመካኒ እንዲሁም በቦታ ላይ። ከነዚህ ነገሮች ግለሰቡ ራሱ ኸጢቡ ጣሂር መሆን አለበት። ሶስተኛው ወሰትሩል ዐውረቲ እፍረት ገላን መሰፈን አለበት። እፍረት ገላውን የሰተረ ሆኖ ኹጥባ ሊያደርግ ይገባል። ከዛም አራተኛው ወልቂያሙ ዐለል ቃዲሪ ኹጥባ አድራጊው ግለሰብ አራተኛው ምንድነው? ወልቂያሙ መቆም አለበት። ዐለል ቃዲሪ ኹጥባ አድራጊው ግለሰብ ለቻለ መቆም መቻል አለበት። ቆሞ ኹጥባውን ማድረግ አለበት ለቻለ ሰው። ካልቻለስ ቁጭ ብሎ ኹጥባ ማድረግ ይፈቀዳል ነው። ከዛም አምስተኛው ወልጁሉሱ መቀመጥ ደግሞ በይነሁማ በሁለቱ ኹጥባ መካከል መቀመጥ መቻል አለበት። ምን አይነት መቀመጥ? ጋፑ ምን አይነት መሆን አለበት? ፈውቀ ጡመእኒነት ሶላቲ በሶላት ውስጥ ጡመእኒና የምንረጋጋው ጡመእኒና አለ። ከዛ ጡመእኒና የጊዜ መጠን ትንሽ ከፍ ያለ አቀማመጥ መቀመጥ አለበት። ባለፈው እንዳየነው የጡመእኒና የቆይታ ጊዜ ቢያንስ ምን መሆን አለበት ብለናል? ሱብሃንአላህ የሚያስብል ጊዜን ያክል ብለናል። ከዛ ሱብሃንአላህ ከሚያስብል ጊዜ ትንሽ ከፍ ያለ ማድረግ አለበት ይላሉ። ከዛ በኋላስ ወልሙዋላቱ ማከታተል አለበት በይነሁማ በሁለቱ ኹጥባዎች መካከል ማከታተል አለበት እንጂ በመካከላቸው ትንሽ ጋፕ መፍጠር የለበትም። በጣም ክፍተት ያለበት ጋፕ ነገሮችን ሊፈጥር አይገባም ማለት ነው። ይሄ ፈውቀ ቀድሪ ሱብሃንአላህ ከሚያስብል መጠን በላይ መገኘት አለበት የሚለው ከመረጃ አንግል ባለፈው ብዙም አይደለም ብለናል። ብቻ ግን ሰሉ ከማ ረአይቱሙኒ ኡሰሊ ስለተባለ መልእክተኛው ሰለላሁ ዐለይሂ ወሰለም በሚለው አካሄድ ግን ስሰግድ እንዳያችሁኝ ስገዱ ስላሉ ብቻ አብዛኛውን ዑለሞች ሸርጥ ነው በሚለው ይሄዳሉ። ሁለት ኹጥባ ተገኝቶ ከዛ በመሃል ደግሞ መገኘቱ የግድ ነው በሚለው ይኬዳል ማለት ነው። ነገር ግን ጡማእኒናው ራሱ ባለፈው ስናነሳው ሱብሃንአላህ የሚለውን ያክል ቀድር መሆን አለበት ለማለት ብዙም መረጃ የለውም ያለበት ሁኔታም ነበረ።
ሙዋላት ማከታተል አለባቸው በይነሁማ በይነል ኹጥበተይን ሁለቱ ኹጥባ መካከል ክፍተት መገኘት የለበትም ማለት ሰፋ ያለ ክፍተት መቀመጥ እንዳለው ሆኖ ማለት ነው ግን ክፍተቱ ደግሞ በጣም ሰፋ ያለ ጋብ መሆን የለበትም በሚለው ሁኔታ አይተናል والموالات አሁንም ደግሞ ማከታተል አለበት በይነሁማ በመካከላቸው ወበይነ الصلاه በኹጥባውና በሶላቱ መካከል በሁለቱ ኹጥባና በሶላቱ መካከል ምን መሆን አለበት ማከታተል ሊገኝበት ይገባል ማከታተል ካልተገኘ እንደ መዝሐብ አይቻልም ይያሉ ነው ከዛ በኋላ وان تكون لتሆነ بالعربيه ኹጥባ መሆን ያለባት በአረበኛ ነው የሚለው አካል ደግሞ ኹጥባው ሊሆን የሚገባው ደግሞ በአረበኛ ቋንቋ ነው መሆን ያለበት ይላል وان تكون بالعربيه የሚለው ይሄ በሻፊዒያ መዝሐብ ስንሄድ ነው ትክክለኛው ግን በሀገሪቱ ቋንቋ ባለበት ሁኔታ ህዝብ መሆን ያለበት ህዝቡ አረበኛ የሚሰማ ከሆነ ጥሩ በአረበኛ ይኬዳል አለበለዚያ ግን ያው በሀገሬው ቋንቋ መደረግ ነው ያለበት የሚለው አካሄድም አለ አጠቃላይ ግን ከኺላፍ ለመውጣት በአረበኛ ቋንቋ አድርጎ መጨረሻ ላይ በሀገሬው ቋንቋ መተርጎም ነው ያለበት የሚለው የተሻለ ነው ከዛም وان يسمعها ኹጥባይቱን ደግሞ የግድ ሊሰማት ነው 40 ሰዎች ያክል ጆሮ ላይ መድረስ አለባት መድረስ ግዴታ አለባት 40 ሰዎች ጋር ሄዳ وان يسمعها ነው የሚለው ሸርሑ ላይ በትኑ ላይ وان يسمعها ይላል وان يسمعها 40 ቢያንስ 40 ሰዎች በሙሉ ሊሰሟት ይገባል በማለት የሄዱበት ሁኔታ አለ أن تكون بالعربية የሚለው እንግዲህ አድማጩ ግለሰብ አረበኛ ማዳመጥ ባይችልም እንኳን ያኒ በአረበኛ መሆን አለበት የሚል ነው በአረበኛ መሆን አለበት ነው የሻፊዒዎች መዝሐብ አድማጮች አይችሉም አረበኛ ማዳመጥ ነገር ግን እንደ መዝሐባቸው ስንሄድ ግን በአረበኛ መሆን አለበት ነው የሚለው ይሄ አባባላቸው ብዙም አይደለም ብለናል ቀደም የተሻለው የሚሆነው ግን ምንድነው አረበኛ እየተነበበ እንዲሁ ደግሞ ጎን ለጎን ደግሞ በሎካል በአቅራቢያው ባሉ ቋንቋዎች እየተረጎሙ ቢሄድ የተሻለ ነው የሚል አይነት ይሄዳሉ ከዛ በኋላ ኸጢቡ 40 ሰዎች ሊሰማት በሚችሉ መጠን መሄድ አለበት ያው ዙረው እዚህ መስአላ ላይ ያለው ኺላፍ هل هي بالقوه ام بالفعل በقوه ነው በኃይል ነው ወይስ በፍዕል ነው የሚለው ላይ ኺላፍ አለበት والله اعلم وعاشرها አስረኛው ደግሞ وان تكون لتሆነው كلها ሙሉ صلاتها في وقت الظهر ከመጀመሪያው እስከ መጨረሻው ድረስ ኹጥባው በዙሁር ወቅት ጊዜ መሆን አለበት ነው የሚሉት ወይም ደግሞ ኹጥባና ሶላቱ በዙሁር ወቅት መሆን አለበት ከዙሁር በፊት ከሆነ ሶላቱ ትክክል አይደለም ሊሉ ነው ከዙሁር በኋላ ደግሞ ያው ከዘዋል በኋላ መሆን አለበት የሚለውን ቅድም ደግሞ አይተናል ዘዋል ከተገኘ በኋላ ቢገኝ ያው ኢማም አህመድ ቀውል ነው ከዘዋል በፊት ማለት ነው ከዘዋል በፊት የሚለው ኢማም አህመድ ቀውል ነው ከዘዋል በኋላ የሚለው ደግሞ ዘዋል በኋላ ደግሞ ያው የታወቀ ነው የሻፊዒያዎች መዝሐብ ነው ከዘዋል በኋላ ማለት ዙሁር ነው ዙሁር ሁሌም ፀሐይ ዞር ካለሽ በኋላ ነው የሚገኘው በዛ ሰዓት መሆን አለበት ይላሉ እነዚህ ናቸው አጠቃላይ شروط الخطبه خطبتين የሁለቱ ኹጥባዎች ቅድመ መስፈርቶች አንድ ሰው ኹጥባ ለማድረግ የተዘጋጀ ሰው እነዚህን ነገሮች መጠበቅ አለበት በሚል ይሄዳሉ ማለት ነው والله اعلم